ምድር ትናወጥ ብሎ ይናገራል። 91 ላይ ስለ መጠጊያነቱ ይናገርና 99 ላይ ሲያጠናቅቅ ደግሞ እግዚአብሔር ነገሰ ምድር ትናወጥ ብሎ አሕዛብ ደግሞ ይደንግጡ ብሎ ይናገራል። ይህንን በማንሳት ነው እንግዲህ መጠጊያችን ንጉሳችን ነው ብለን የምንነጋገረው። ይህንን በምናነሳበት ጊዜ ስንተረጉም በአሁኑ ዘመን በእምነት የተጠጋንበት ለማለት ነው። በአሁኑ ዘመን በእኛ ላይፍ ስፓን በእኛ ባጭሩ ጊዜያችን በእምነት የተጠጋንበት በሚመጣው ዘመን እንደሚነግስ ወዳጆቼ፣ በዛኛው ዓለም አምላካችን እግዚአብሔር እንደሚነግስ መድኃኒታችን ኢየሱስ ክርስቶስ እንደሚነግስ ለማሳሰብ ነው ማለት ነው። እና እነዚህ ምዕራፎች በምንመለከትበት ጊዜ ዓላማችን መልስ የሌለው የሚመስል የአሁኑ ዘመን ስቃይ በንጉሳችን ዳግም ምጽአት ለሁሉ መልስ በሚሰጠው ጌታ እርሱ በሚመለስበትና በሚነግስበት ጊዜ ለሁሉ መልስ አሁን አናው እንደሆኑ አሁን ሲልድ ለሆኑ አሁን መልስ ለጠፋባቸው አገር አቀፍ፣ ዓለም አቀፍ፣ ቤተሰባዊ፣ ግለሰባዊ ፍላጎቶች በሙሉ በንጉሳችን ዳግም ምጽአት መፍትሄ እንዳለ ማሳየት ነው ዓላማችን ማለት ነው። እና ይህንን እነዚህ ምዕራፎች በምናጠናበት ጊዜ በዳሰሳ ጥናታችን ግባችን መላው ዓለም ለንጉሱ ክብር እንደሚሰጥ ምዕራፍ 100 ላይ እናያለን። መላው ዓለም በእርሱ ዳግም ምጽአት ጊዜ ለንጉሳችን በአሁኑ ጊዜ በእምነት ለተጠጋንበት በሚመጣው ዘመን ደግሞ ለሚነግሰው ጌታ የምናየው በራሱ ፍላጎት እየተንቀሳቀሰ ያለው ዓለም በሙሉ ለእርሱ ክብርን ይሰጣል፣ ለእርሱ ይሰግዳልና እኔና እናንተ አሁን ባለንበት ሁኔታ ከውጫዊው ዓለም በዙሪያችን ካለው ዓለም ጋር ራሳችንን እያወዳደርን ተስፋ እንዳንቆርጥ ሁኔታዎች ዲፕረስድ እንዳያደርጉን ለማበረታታት ያክል የቀረበ ነው ማለት ነው። እንግዲህ መዝሙር 91ን አንብበና እንደመነሻ እስከ ምዕራፍ 100 ድረስ ያለውን የማጥናት የማንበብ ኃላፊነቱን ለእናንተ እንተዋለሁ። እነዚህ ምዕራፎች ያደገ የሚመጣ ደረጃ ያውን ከፍ የሚያደርግ ሐሳብን የሚያሳዩ ናቸው። ለምሳሌ ያክል አማኝ ከፍርሃት ወደ እምነት እንደሚመጣ እንመለከታለን በእነዚህ ምዕራፎች አጠቃላይ ማለት ነው። ከእምነት ደግሞ ወደ ጽድቅ ከፍ እንደሚል እንመለከታለን። ከጽድቅ ደግሞ ወደ የእግዚአብሔር መንግስት በሙላት ወደምትገለጥበት ወደዛ ክብር ወደ ንጉሱ ክብር ከፍ እንደሚል እንመለከታለን ማለት ነው። ፍርሃት አሁናዊ ሁኔታ የምንመለከተው የምንሰማው የምናየው ሁኔታ ፍርሃትን ሲያመጣ ከፍርሃት ግን ወደ እምነት ከፍ እንደምንል ይህም ብቻ አይደለም። ከእምነት ደግሞ ወደ መጽደቅ በእምነት ወደ መጽደቅ ከጽድቅ ደግሞ ሙሉ በሙሉ የተጠባበቅነው ንጉስ መገለጥና አንተ ታናሽ መንጋ መንግስት ሊሰጣችሁ የአባታችሁ ፈቃድ በጎ ፈቃድ ነውና አትፍሩ እንደተባለ ወደዚያ ምልኡ ወደ ሆነው መንግስት ከፍ የሚል እይታ እንዳለው አማኝ ይህንን ለማሳየት ነው። በመጨረሻም መላው ዓለም እኛም ቅዱሳን በክርስቶስ ኢየሱስ የተቀደስን የንጉሱን ክብርና ንግስና በማየት አብረን ወርሽፕ እንደምናደርግ እንደምናመልክ እነዚህ ምዕራፎች ያስተምሩናል ማለት ነው። ይህንን ይዘን አንድ 4 ነጥቦችን ለማየት እንሞክራለን። የመጀመሪያው ምዕራፍ 91 ላይ ያለ ነው። እግዚአብሔር መጠጊያችን ነው የሚል ነው። እግዚአብሔር መጠጊያችን ነው። ስለ መጠጊያ ስናነሳ ቅድም አንብቤላችኋለሁና እግዚአብሔር መጠጊያችን ነው በሚለው ስር መጠጊያ ማለት ምን ማለት ነው የሚል እንደው እዚህ ላይ አይታችሁ ከሆነ በልዑል መጠጊያ የሚኖር የሚል ቃል ተጠቅሶ እንመለከታለን። ምን ለማለት ነው ስንል መኖር ማለት ነው። በልዑል መጠጊያ የሚለው በልዑል የሚኖር በእምነት የሚኖር እግዚአብሔርን መኖሪያው ያደረገ ለማለት ነው። ምን ማለት ነው ይሄ መኖሪያ? መኖሪያ የሚለው እንግዲህ የአንድ ጊዜ ሳይሆን የቀን ተቀን ግንኙነትን የሚያሳይ ነው ማለት ነው። በልዑል መጠጊያ የሚለው ምን ልዑል ራሱ የተጠጋበት ለማለት አይደለም። ልዑልም መጠጊያው ያደረገ እግዚአብሔር መኖሪያው ያደረገ በእግዚአብሔር የሚኖር ያ ሰው ነው እንግዲህ እና ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። እና የነገር የሚያሳየን ምንድነው? የዕለት ተዕለትን ሁኔታ እንጂ የአንድ ቀንን ጊዜያዊ ነገርን ለማሳየት እንዳልሆነ
ልነግራችሁ ፈልጋለሁ። ወዳጆቼ በክርስቶስ ኢየሱስ ልዑል እግዚአብሔርን አምነናል ወይ? በክርስቶስ ኢየሱስ ከመሆናችን የተነሳ ልዑል እግዚአብሔር የኔና የናንተ መኖሪያ ሆኗል ወይ ነው። እንደሱ ከሆነ የአንድ ጊዜ አይደለም ማለት ነው፣ የዕለት ተዕለት ጉዳይ ነው ማለት ነው። እና ምን እያልን ነው? መጠጊያ እንግዲህ መንፈሳዊ መኖሪያ ማለት ነው። ለዚህ ነው ጌታ ኢየሱስ ትዝ ይላችሁ እንደሆነ በዮሐንስ ወንጌል ምዕራፍ 14 ምን አለ? ስፍራ ላዘጋጅላችሁ ምን አደርጋለሁ? እሄዳለሁ፣ እኔ ባለሁበት ደግሞ እናንተ ትሆኑ ዘንድ እመጣለሁ፣ ወስዳችኋለሁ፣ ወላጅ እንደሌላቸው ልጆች አልተዋችሁም አለ ማለት ነው። አይቱ መንፈሳዊ መኖሪያ ማለታችን ነው እያልን ነው። ይህም ብቻ አይደለም እንግዲህ እግዚአብሔር ቦታ አይደለም። አንዳንድ ሰዎች እንደሚመስላቸው መኖሪያ ስንል ስፔስ የሆነ እግዚአብሔር ቦታ አይደለም። እና ምንድን ነው? ግንኙነትን ነው የሚያሳየው። መንፈሳዊ ቦታ ነው እያልን ነው፣ መንፈሳዊ ስፍራ ነው እያልን ነው እና ቁሳዊ አይደለም። ይልቅስ ምንድን ነው ታዲያ? ግንኙነት ነው። በእምነት የሆነ ከእሱ ጋር ያለ ኢንቲሜሲን ነው የሚናገረው፣ ከእርሱ ጋር ያለ ህብረትን ነው የሚናገረው። አሁን እዚህ ሆነን ደግሞ እርሱ መጥቶ ወይኛ ሂደን በዚያ ያለውን ኢግናይት የሆነ እጅግ የጋለ ሙቀት ያለው አስደናቂ መለኮታዊ ህብረትን የሚያሳይ ነው ማለት ነው። ወዳጆቼ እግዚአብሔር መጠጊያችን ለሆነ ለኛ ወደ እርሱ ለሮጥን ለኛ እንዴት ታላቅ ክብር ነው ይሄ! ወደ እርሱ ለሮጥን ከዚህ ከጨለማው ዓለም ከዚህ ከሚጠፋው ዓለም ከዚህ በክፉ ከተያዘው ዓለም ወደ እግዚአብሔር ወደ መኖሪያችን ወደሚያስመልጠን አምላክ በእምነት ለሸሸን ለኛ እግዚአብሔር መጠጊያችን ነው። እግዚአብሔር መኖሪያችን ነው። እግዚአብሔር የዘላለም ክንዳችን ነው። ለአምላካችን ለእግዚአብሔር ክብርና ምስጋና ይሁን። እንግዲህ ለዚህ ነው ከአዳኝ ወጥመድ ምን ያደርጋል አለ? ያድናል። ይሄ መኖሪያ ይሄ መጠጊያ ያደረግነው አሁን የታመንበት አዳኝ ወጥመድ አለ። ወላሂ በዓለም ስንኖር ወጥመድ አለ እና አንድ መዝሙር ደስ ይለኛል። ወጥመዱ ተሰፍሮ አመለጥኩኝ የሚል በአምላኬ ጥላ ውስጥ አደርኩኝ። አሜዚንግ! በጣም ድንቅ ነገር ነው። አያችሁ፣ ወጥመድ አለ። ወጥመዱ የትም ቦታ የሚያድን ነው። አድኖ መያዝ ይፈልጋል። ነገር ግን እግዚአብሔር መኖሪያችን ነውና ከአዳኝ ወጥመድ ያድነናል። ሃሌሉያ! ከሚያድን ከሚፈላልግ በየትኛውም ቦታ በምንንቀሳቀስበት ጊዜ ፍላጎታችንን አንዳንድ ጊዜ ቤዝ ያደረገ ሌላ ጊዜ ደግሞ ሁኔታው የተለያዩ ነገሮችን መሰረት ያደረገ የአዳኝ ወጥመድ ሊኖር ይችላል እና ከአዳኝ ወጥመድ የሚያድን መኖሪያ ያለንና ለአምላካችን ለእግዚአብሔር ክብርና ምስጋና ይሁን። ይህንን ነው የሚነግረን። እንግዲህ ስናሳምድ ምን ማለታችን ነው ታዲያ ካልን በእግዚአብሔር ውስጥ መኖርን ነው የሚያሳየው። ይሄ ምዕራፍ አጠቃላይ ምዕራፍ 91 የሚያሳየን በተኩላና በእባብ ላይ ምን ታደርጋለህ? ትጫማለህ። እባቡን ጊንጡን ምን ታደርጋለህ? ትረግጣለህ። ጌታ ኢየሱስም ይህንን ነግሮናል። ምን አለ? እና በክፉ ኃይል ሁሉ ላይ ምን ሰጥቻችኋለሁ አለ? ስልጣንን ሰጥቻችኋለሁ ብሎ ሲናገር እንመለከታለን። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። ሃሌሉያ! መኖሪያችን ነው። እንደገናም ኦቶራይዝ ያደረገን የክፉን ኃይል እንረግጥ ዘንድ የተጠመደውን ወጥመድ ረግጠን እናልፍ ዘንድ አቅም የሚሆነን ብርታት የሚሆነን መኖሪያችን ስለሆነ ለእግዚአብሔር ለአምላካችን ክብርና ምስጋና ይሁን። ስናዛምድ እያልን ያለ ነው ምንድነው? በእግዚአብሔር ውስጥ መኖር፣ በእግዚአብሔር ውስጥ መኖር። ይሄንን እርግጠኛ ልንሆን ይገባናል። እንዳማኝ በክርስቶስ ኢየሱስ ከማመናችን የተነሳ በእርሱ ውስጥ እንዳለን እሱ መንፈሳዊ መኖሪያችን ነው አለን። ቦታ አይደለም እና ምንድን ነው አለን? ግንኙነት ነው እያልን እየተነጋገርን ነው። ይህም ብቻ አይደለም። ሌላኛውን ስንመለከት ፍርሃትን መተው ወይም ደግሞ ወደ እምነት እና ወደ ጽድቅ መገስገስን ነው የሚያሳየው። ፍርሃትን ወቅታዊ ሁኔታዊ የሆነውን ነገር አሁናዊ የሆነውን ነገር ትቶ ወደ እውነተኛው አምላክ ወደሚያድነው አምላክ ወደ ታመነው አምላክ መቅረብን ነው። ይሄ ክፍል እንግዲህ ስናዛምድ ፍርሃትን መተው። ምክንያቱም እግዚአብሔር ምናችን ነው? መኖሪያችን ነው። እዚህ ላይ ምን አለ? ረጅም ዕድሜ አጠግበዋለሁ አለ። የሚገርም ነገር ነው። ከሚያስፈራ ወቅታዊ ከሆኑ ነገሮች እነዚህ አስፈሪ ነገሮችን መተው ያስፈልጋል። ይህም ብቻ አይደለም። ምን አለን? በእምነት ወደ እግዚአብሔር መቅረብን ዕለታዊ ኢንቲሜሲያችንን ከእሱ ጋር ያለንን ቅርበት በእምነት የተመሰረተ ነው። እኔና እናንተ ስንደክም የሚወሰድ አይደለም። እኛ ስንሞቅ እንደገና የሚሰራ አይደለም።
በእርሱ ምህረት በእርሱ ቃል ኪዳን የተመሰረተ ስለሆነ ይህንን ልናስብ ይገባናል ወዳጆቼ። ሰነፍ ይሄን አያውቀው ማለት የቱን ኃጢአተኞች ሲለመልሙ ኃጢአተኞች እንደ ሳር ሲበቅሉ ያሸነፉ ይመስለዋል። ነገር ግን አይደለም። እየለመለሙ ከሆነ እየበቀሉ ከሆነ ከፍ እያሉ ከሆነ የእግዚአብሔር ጽድቅና የእግዚአብሔር ፍትህ ይገለጣል። ሊጠፉ ምን አድርገዋል ይላል? ቀርበዋል ብሎ ይናገራል። አያችሁ፣ ሁለተኛው ነጥብ የሚያሳየን ስለ ጽድቅና ስለ ፍርድ ነው ማለት ነው። እና ይህንን ምዕራፍ 92 94 ድረስ እነዚህ 3 ምዕራፎች የሚያሳዩን ስለዚህ ነው። እግዚአብሔር ጻድቅ ነው፣ ደግሞም ፍርዱ ጽድቅን የተሞላ ነው። በዚህኛው አይን ስናይ ኃጢአተኞች ከፍ ከፍ ሲሉ ሲለመልሙ ስናይ በቃ የተሳካላቸው እግዚአብሔር ከነሱ ጋር የሆነ ይመስለንና መለኪያውን እናዛባዋለን። የጽድቅ መለኪያ እየተዛባብን ይሆን? የት ጋ ነው ያለው ጽድቅ ታዲያ? እነሱ ኃጢአተኞች ነው፣ እነዛ እንደዚህ ሁነው፣ እኔ እንደዚህ ሁኝ እግዚአብሔር እንያልን ይሄና ያ ብለን ልናዛባውን ሞክር ይሆናል። ምን አለ? ለዚህ ነው መጽሐፍ ሲናገር ያስተዋላችሁ ነው። ሰነፍ ይሄን ምን ያደረገው ማለት አያስተውለውም። ምኑን? እነሱ ከፍ ከፍ ሲሉ እንደ ቡቃያ ሲበቅሉ እንደ ሳር ሲበቅሉ እውነት ከነሱ ጋር ያለ ይመስለዋል። አይደለም። ይልቅስ የፍርድ ሰዓት ካሚንግ ሱን እያለ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ጽድቅን ይፈርዳል። ያን ጊዜ እንዳናፍር ምን እናድርጋለን ወዳጆቼ? አሁን ያለው የምናየው ሁኔታ መልስ የሌለው የሚመስለው የአሁኑ ዘመን ስቃይ በንጉሱ መምጣት ደግሞ በሱ ጻድቅ ፈራጅነት ስለሚጠናቀቃልን ዓላማችን ላይ በሁኔታው እኔና እናንተ ልባችን እንዳይወድቅ ማበረታታት ነው ዓላማችን። ወዳጆቼ ይህንን እንድታስተውሉ ፈልጋለሁ። እንግዲህ በሁለተኛው ውስጥ የጻድቅ እድገትስ እንደምንድን ነው ብሎ ይነግረናል። እንደ ዘንባባ ነው። በተለይ 92 ቁጥር 12 እስቲ አለፍ ብዬ ላንብብላችሁ። ቁጥር 12 ላይ ተመልከቱ። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችን አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላክ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱ ዘንድ አመፃ የለም ብሎ ይናገራል። እነዛኞቹ ያድጋሉና አይታችሁ ከሆነ አንድ ምሳሌ ልንገራችሁ። መስከረም አካባቢ አይታችሁ ከሆነ ልምላሜ ይሆናል። አረሙም ሳሩም ይለመልማል፣ የሚደርቅ አይመስልም። በጋ እስኪመጣ ስታዩ ያለው የክረምቱ ፕሮቪዥን እንደዛ አይነት ውበት ያለው ሁኔታ ሲታይ በቃ እያንዳንዳቸው ስራቸው ጥልቅ የሆነ ይመስለናል። አይደለም። ከዘንባባ ጋር ጻድቅ ግን የተመሳሰለው ከሳር ጋር አይደለም። ከምን ጋር ነው? ከዘንባባ ጋር ነው። ዘንባባ የሚያሳየን በረሃ ላይ የሚተከል ተክል ነው። እንደገና ምግቡን ከሩቅ ስሮቹን በመላክ ምግቡን የሚመገብ ዛፍ ነው። በማይመች ሁኔታ፣ ዲስኮምፈርት በሆነ ሁኔታ፣ ምቾት በሌለው ሁኔታ እግዚአብሔርን ታምነው የሚኖሩ አማኞች ከሳር ጋር ሳይሆን በዘንባባ ነው የተመሰሉት። አያችሁ፣ ዘንባባ ደግሞ ኦቨርናይት የሚያድግ አይደለም። ሳር ከፍ ከፍ ይላል በቀላሉ የትኛውን ቦታ ላይ አረም ከፍ ከፍ ይላል። ነገር ግን ድርቅ ሲመጣ፣ ፀሐይ ሲመጣ ወይም ፍርድ ሲመጣ የሉም። ዘንባባው አይታችሁ ከሆነ በረሃው ላይ በብዙ ስቃይ ይቆያል እና ጊዜ ፈጅቶበት ያድጋል፣ ያፈራል፣ አይመለስም። ላይመለስ አካባቢው ላይ ምንም እንኳን ልምላሜ ባይታይ እሱ ግን ለምልሞ ፍሬያማ ሆኖ ይቀጥላል። የጻድቅ ህይወት እንደዚህ ተመስሏል ወዳጆቼ። ለዚህ ነው እግዚአብሔር ጻድቅ ነው፣ ደግሞ የጽድቅ ፍርድን ያደርጋል። በሳር አትደነቁ እና አልፈው የሄዱ በመሰሉ ሳሮች አትደነቁ፣ ዋጋችሁን እወቁ። እናንተና እኔ ዘንባባዎች ከሆንን እንደ ሳር በቀላሉ የትኛውን ቦታ ላይ ልንበቅል አንችልም። የእናንተና የኔ ቫልዩ ምንድን ነው? ዘንባባዎች ነን ወይስ ሳሮች ነን? ማን እንደሆን ማወቅ ነው። ጻድቅ እንደምን አለ? እንደ ዘንባባ። ይሄን ብቻ አይደለም፣ እንደ ሊባኖስ ዝግባ። ሃሌሉያ! አያችሁት? እንደዛ ያድጋል፣ ያፈራል። ፍጻሜውስ ደስተኛ ሆኖ ነው የሚጨርሰው። በለመለመ ሽምግልና ነው የሚጨርሰው። ይሄን ብቻ አይደለም፣ የአምላክን በጎነት ይናገራናል። ዊትነሱ ነው እግዚአብሔር መልካም ነው እያለ እየተናገረ ይጨርሳል ብሎ ይናገራል።
ስለዚህ መቼም ያለንበት ዓለም የኮምፒቲሽን ዓለም ነውና የውድድር ዓለም ነውና ራሳችንን ከማን ጋር ነው እያወዳደርን ያለነው? ከሳር ጋር ነው ወይስ ወላጆቼ ማንነታችን ገብቶን እኔ ዘንባባ ነኝ እንደ ሳር ላድግ አልችልም ብለን ራሳችንን እያወቅን ይሆን? ነው yourself በሌላ ቋንቋ ራሳችንን እንወቅ፣ ራሳችንን እንለይ፣ ማንነታችንን እንወቅ። ዘንባባ ሆኖ አንድ ሰው እንደ ሳር ካላደኩ እንደ ሳር የትኛውን ቦታ ላይ አካባቢውን ካልሸፈንኩ ብሎ መፎከር ይሄ ራስን ያለማወቅ ሁኔታ ነውና እባካችሁን ማንነታችንን እንወቅ። ራዕያችንንም ስናስብ እንደ ዘንባባ ነው የሚያድገው። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። ዘንባባ ማለት ይሄ ነው ወላጆቼ። ድርቅ ሲመጣ ሳሮቹ በሙሉ እነዛ መስከረም አካባቢ ላይ ጥቅምት አካባቢ ላይ ያየናቸው ሳሮች በጋ ሲመጣ ስራቸው የት እንደነበረ እስከማናውቅ ድረስ ይጠፋሉ። ዘንባባው ግን ወላጆቼ በድርቅ ጊዜ አይሰጋም ይለናል። ስለዚህ በእግዚአብሔር የታመነም እምነቱ እግዚአብሔር ላይ የሆነ ሰው በድርቅ ዘመን እንደማይሰጋ ስሩን ውሃ አጠገብ ላይ እንደዘረጋ ዛፍ ይሆናል፣ ፍሬያማ ይሆናል ብሎ ይነግረናል። እንግዲህ የፍሬያማነቱ ምክንያት ምንድን ነው ስንል እግዚአብሔር ላይ ያለ መታመን ነው። እግዚአብሔርን መኖሪያ ማድረግ ነው። እግዚአብሔር መኖሪያችን ነው ብለን ስንል ቦታ አይደለም፣ መንፈሳዊ ህብረት ነው፣ መንፈሳዊ ግንኙነት ነው እያል እንደሆነ እንዳትረሱ። ለዚህ ነው እንግዲህ ጻድቅ ነው ሳሮቹ ይወገዳሉ፣ ዘንባባዎቹ የጊዜ ጉዳይ ነውና ዘንባባዎቹ ወደ ፍሬ ሲመጡ ሳሩ ሳያፈራ እንዳልነበረ ይሆናል። ስለዚህ ማንነታችንን እንወቅ የሚለውን ለማቅረብ ያክል ነው። እንደ ዘንባባ የምናድግበት ጊዜ ይሆናልና ማንነታችንን ካወቅን ነው በዛ ልክ የምንዘጋጀው፣ በዛ ልክ ልናፈራ አካባቢውን ልንቆጣጠር የምንችለው በዚህ ልክ ይሆናል ማለት ነው። ስለዚህ ፍትህ እንደሚመጣ አውቀን በእምነታችን ንጽና ወዳጆቼ። እግዚአብሔር ጻድቅ ስለሆነ ጽድቅንም ስለሚያመጣ ፍትህ እንደሚመጣ የፍትህ ጊዜ እንደቀረበ አውቀን በእግዚአብሔር ማምላካችን ሐሴት እናድርግ። ምዕራፍ 94 የሚነግረን ይሄንን ነው። እግዚአብሔር የፍርድ አምላክ እንደሆነ፣ እግዚአብሔር እንደሚፈርድ፣ ፍርድ የእግዚአብሔር እንደሆነ ምዕራፍ 94 ይነግረናል ማለት ነው። ይሄንን ስንመለከት ከሮሜ ምዕራፍ 12 ላይ አይታችሁ ከሆነ ፍርድ በቀል ማን ነው አለ? የእግዚአብሔር ነው። እናንተ ምን አታድርጉ? አትበቀሉ። ሳሩ መጥቶ ዘንባባው ምንድነው? አንተ እኔ በአንድ ቀን ዝናብ በሁለት ቀን ዝናብ እንደዚህ አይነት እድገት ሳመጣ እንደዚህ አይነት ለውጥ ሳመጣ አንተ ምን እየሰራህ ነው እስካሁን ለምንድን ነው ብሎ ክርክር ቢገጥሙ ዘንባባው የተሸነፈ ይመስላል። ስለዚህ ምንድነው እያለ ያለው ሮሜ ምዕራፍ 12 በቀል የእግዚአብሔር ነው፣ በቀል የኔ ነው፣ እናንተ አትበቀሉ፣ ለቆጣው ፈንታ ስጡ፣ ለቆጣው ፈንታ ስጡ እና ለሚበቀል ለእግዚአብሔር መተው እንዳለብን ነው ምዕራፍ 94 የሚናገረው። ወዳጆቼ እንደ ዘንባባ ሆነን ከሳር ጋራ ውድድር ከመግጠም እንደ ዘንባባ እግዚአብሔር እያሳደገን እኔና እናንተ ከአረም ጋር ውድድር ከመፍጠር ራሳችንን ብንጠብቅ ጤናማ መንፈሳዊ ህይወት ይኖረናል። ጤናማ ጉልበት፣ ጤናማ ኢኮኖሚካል አቅም ይኖረናል። ወዳጆቼ በእግዚአብሔር ላይ ያለው እምነታችን ራሱ ከቀን ወደ ቀን ማግኒፋይ ይሆናል። የሚያንጸባርቅ ብርሃን ከኛ ይታያል። ማንነታችንን የምናውቅ ስለምንሆን ማለት ነው። ፍትህ እንደሚመጣ እርግጠኞች ስለምንሆን ማለት ነው። ስለዚህ በእግዚአብሔር ቤት ተተክለዋል ብሎ ይናገራል። ሃሌሉያ። ሳር ኤቭሪዌር ነው ያለው። ፍግ ያለበት ጋም አለ፣ ጭንጫው ላይም አለ፣ እንትኑም ላይ አለ። እነዚህኞቹ ግን በእግዚአብሔር ቤት ነው የተተከሉት ብሎ ይናገራል። በእግዚአብሔር ቤት የተተከለ ተክል የሚያፈራው ለእግዚአብሔር ነው። ለዓለም አያፈራም፣ ለራሱ አያፈራም። የሚያፈራው ለማን ነው? ለእግዚአብሔር ነው። ወራጆቼ የተተከልንበትን ሁኔታ መለየት አለብን። የተተከልነው በእግዚአብሔር ቤት ነው። የተተከልነው ለእግዚአብሔር ነው። የምናፈራው ለእግዚአብሔር ነው። ለዚህ ነው ደስተኛ ሆኖ ይጨርሳሉ፣ የአምላካቸውን በጎነትም ይናገራሉ የሚለው ምስክርነትን ነው። ከዚህ በፊት ስናደርግ እንደነበረው ወንጌልን ማሰራጨትን እሱን ነው የሚናገሩ። ወዳጆቼ ወደዛ እንድንመጣ እና ሁኔታዎችን ያወዳደሩ ሰዎች ዲስክሪሚኔት እንዲያደርጉን መፍቀድ የለብንም። ሁኔታዎች እንዲና እንዲያደርጉን ልንፈቅድላቸው አይገባም እና ማወቅ አለባቸው።
እና ዘንባባ ከሳር ጋራ ምን አይፈጥርም? ግብግብ አይፈጥርም። ገብታችኋል አይደለም? ረስታችኋል ማለት ነው። ስለዚህ እኔ በእግዚአብሔር ቤት ነው የተተከልኩት፣ ለእግዚአብሔር ነው ማፈራው፣ በእግዚአብሔር ጊዜ ነው ማፈራው። ነገር ግን ስሬ እርግጠኛ ነኝ ከእውነተኛው ምንጭ የተተከለ ነው ብለን እርግጠኛ መሆን አለብን። ይሄን ላሳስባችሁ ፈልጋለሁ። ስለዚህ የተነሳ መዝሙር 94 የሚነግረን ፍትህ ይመጣል፣ በቀል እንተው፣ በቀልን ፍርድን ለእግዚአብሔር እንተው የሚለውን ነገር ላሳስባችሁ እፈልጋለሁ ወዳጆች። ይህ ብቻ አይደለም፣ ስናዛምድ ትዕግስትና ጽድቅን መከተል እንዳለብን፣ ጽድቅን በትዕግስት መከተል አለብን። ጽድቅ ስንል የእግዚአብሔር እውነተኛ ፍትህ ማለት ነው። እርሱም ምን እናድርግ? በትዕግስት እንጠብቅ ነው። አሁናዊ ጊዜ ሚዛን የሳተ የሚመስለው ጊዜ ይሄኛው መሬቱን እያጎሳቆለ ነው ሊል ይችላል። ምንም እያፈራ አይደለም ሊል ይችላል። ግን አይደለም ወዳጆቼ፣ የጊዜ ጉዳይ ነው እንጂ ያፈራል፣ በጊዜው ያፈራል። እጅግ ውድ ነገር ያፈራል። ሃሌሉያ! ዋጋው ከፍ ያለ ነገር ያፈራል። የዘንባባው ዘመን ይመጣል። ሃሌሉያ! ይህንን አውቀን በእግዚአብሔር ላይ እንደገፍ፣ ታግሰን ጽድቅን እንጠብቅ፣ ፍትህን ከእግዚአብሔር እንጠብቅ። የፍትህ ቀን፣ የጽድቅ ቀን፣ የፍርድ ቀን ከእግዚአብሔር የሆነው እንጠብቅ የሚል ነው። ሶስተኛው ነጥብ ስናነሳ እግዚአብሔር ንጉሳችን ቅድሞ ላነሳ ነው ምዕራፍ 95 እስከ 99 ባለው የምንመለከተው ነው። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። ተመልከቱ። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉስ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎችም በእጁ ውስጥ ናቸው። የተራሮችም ከፍታዎች የእርሱ ናቸው። ባህር የእርሱ ናት፣ እርሱም አደረጋት። የብስንም እጆቹ ሰሯት። ኑ እንስገድ፣ ለእርሱ እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁን በጎች ነንና ብሎ ይናገራል። እግዚአብሔር ስለ ንግስናው፣ ስለ እግዚአብሔር ንጉስነት የሚናገርበት ክፍል የሚጀምረው እንግዲህ እዚህ ላይ ነው ማለት ነው። እና እግዚአብሔር ንጉስ ነው እያለ ይነግረናል። እግዚአብሔር ንጉሳችን ነው ብለን ስንል ከመዝሙር 90 እስከ 99 ያለው ክፍል የሚያሳየን ነው። ከዚህ የተነሳ ምን እናድርግ ነው? እግዚአብሔር ንጉስ ነው ስንል ምን ይገባዋል? አምልኮና መታዘዝ ይገባዋል። እግዚአብሔር ንጉስ ስለሆነ ምን እናድርገው? እናምልከው። ኑ እንስገድ፣ ኑ እንገዛ ሲል እግዚአብሔር ንጉስ ስለሆነ ምን እናድርግ? እንታዘዘው ነው ያለ። ሃሌሉያ! በቤቱ ተተክለናልና ፍሬያማ እንድንሆን ቀን ቀጥሯልና እርሱ ሁልጊዜ የሚንከባከበን፣ ሁልጊዜ የሚመግበን፣ እኛ እንደ ዘንባባ እንደ ሊባኖስ ዝግባ ከፍ የሚያደርግ አምላካችን ነውና ለዓላማው በእኛ ላይ ኢንቨስት እያደረገ አምላክ ነውና ከዚህ የተነሳ ንጉሳችን ስለሆነ ለእርሱ ምን እናደርግ ይለናል? እንስገድ፣ እናምልከው። ይልቅስ ወደ ጎን ሳሩን እያየን ወደ ጎን የሚጠፋውን አረም እያየን ልባችን አይውረድ። ንጉሳችን መጋቢያችን ነውና፣ ንጉሳችን መጠጊያችን ነውና ኑ እንስገድለት፣ እናምልከው። ለዚህ ፕሮቫይደራችን ክብር እናምጣ፣ ስግደት እናምጣ፣ እናምልከው ብሎ ይነግረናል። ክርስትናም በዚህ ልክ ካየነው ደስተኛ እንሆናለን። ክርስትናም በዚህ ልክ የምናየው ከሆነ ነው ደስተኛ የምንሆነው። ኦኬ እኔ ዘንባባ ነኝ፣ ስለዚህ ከሳር ጋር ልወዳደርም በሚለው ልክ ካያችሁት፣ ኦኬ በእግዚአብሔር ቤት ውስጥ ተተክያለሁ ሁልጊዜ። እርሱ ደግሞ ለእኔ የማይደርቅ ምንጭ ነው፣ ይመግበኛል። ልምላሜ እርሱ ነው፣ ፍሬያማነቴ እርሱ ነው፣ ጊዜውን የቀጠረው እርሱ ነው የምንል ከሆነ ሸክማችን ቀሊል ይሆናል። ሸክማችን፣ ቀንበራችን ለዝብ ይሆናል። በዚህ ልክ ምን ያው ይህ ብቻ አይደለም። ስለዚህ እኔ ምን ላደርግ ይገባኛል? ንጉሴ ስለሆነ የአሁኑ መጠጊያዬ፣ የአሁኑ መጋቤ፣ የአሁኑ የኔ ፕሮቪዥን አቅራቢ ንጉሴ ስለሆነ እኔ የተጠራሁት ላመልከው ነው ብለን እግዚአብሔርን ለማምለክና ለመታዘዝ ሁልጊዜ ልባችን የተሰጠ ይሆናል ማለት ነው። አመልከዋለሁ፣ እገዛለታለሁ፣ እሰግድለት። ኑ እንስገድ፣ እንንበርከክ። ባህርን የፈጠረ እሱ ነው። ሰማይን የፈጠረ እሱ ነው። ሶርስም በሙሉ የፈጠረው እሱ ነው።
ስለዚህ ምንጫችሁ እሱ ስለሆነ እሱን አምልኩ ነው ጥሪው። እናምልክ ነው ጥሪው። እንስገድ። ወደ ጎን ከመሮጥ እንቅር። አይኖቻችንን ከማንከራተት ልባችንን ከማንከራተት ስተን እግዚአብሔርን እናምልክ። ሃሌሉያ። ይህንን ብዙ ነቢያት አድርገውታል። ይህንን ብዙ የቀደሙ አባቶች አድርገውታል። ትዝ ይላችሁ እንደሆነ እየኮበለለ የነበረው ነቢይ አንተ ማነህ አሉት። ስራ ምንድን ነው? ከየት መጣህ አሉት። እኔ ሰማይና ምድርን የፈጠረውን እግዚአብሔርን አመልካለሁ አለ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። የሚገርም ነው። ምንድን ነው ስራ? እግዚአብሔርን ማምለክ ነዋል። እግዚአብሔርን ማምለክ ስራ መስሎ የማይታያቸው ሰዎች አሉ። ስራ ማለት ለነሱ ከዚህ ዓለም ጋር መሯሯጥ ነው፣ ግብ ግብ መፍጠር ነው። ይሄ በላብ በወዝ ጥረህ ግረህ የተባለ የአዳም ነው ወዳጆቼ። እግዚአብሔር ማምለክ የሚለው ግን ዲቫይን ፕሮግራም ነው፣ መለኮታዊ ሪቨሌሽን ነው። በክርስቶስ ኢየሱስ ለሆኑት ብቻ የሚገባ ነገር ነው። አዎ ያ ነው። ይሄ እንደ ወደኋላ ስንመለስ ደግሞ ይሄ የማን ነው ስንል ለአዳም መጀመሪያ ሳይወድቅ የተነገረው ነው። ጠብቃት አብጃት ነው እንጂ ድከም ላብህ ወዝህ አልተነገረም። መጠበቅ ይቻላል በዛ ሆኖ፣ ማብጀት ይቻላል በዛ ሆኖ፣ በቀደመው ፕሮሚስ ሆኖ አሁን በክርስቶስ ሪድም ከመደረጋችን፣ በክርስቶስ ከመዋጀታችን፣ በክርስቶስ ኢየሱስ ነፃ ከመውጣታችን የተነሳ በዚያ ኦቶሪቲ ከሆነ ማብጀት የምንችለው ስራ ይሰጠናል፣ የምናሳምረው የምናስበው ይሰጠናል። አለበለዚያ ግን ወዳጆቼ በቤቱ ተክሎ ወደ ድካም አይመልሰንም፣ ወደ ሐሳር አይመልሰንም። እግዚአብሔር አምላካችን መኖሪያችን ነውና ኑ እንስገድ። ይሄ ድምፁን እንዳውም ቁጥር 7 ላይ ተመልከቱ። እርሱ አምላካችን ነውና እኛ የማስተማሪያ ሕዝብ የእጁን በጎች ነን ካለ በኋላ በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑት አባቶቻቸው ፈተኑኝ፣ ስራዬንም አዩ። ያችን ትውልድ 40 ዓመት ተቆጥቻት ነበር። ሁል ጊዜ ልባቸው ይስታል፣ እነርሱም መንገዴን አላወቁም አልፉ። ወደ ረፍቴም እንዳይገቡ በቁጣዬ ማልሁ። አያቸው የተጠሩት ለረፍት ነበር። እነዚህ የከነዓን ተጓዦች፣ እነዚህ እንደውም ብዙ የመጽሐፍ ቅዱስ አዋቂዎች ይላሉ የጽዮን ተጓዦች ይሏቸዋል። እነዚህ ጽዮናውያን ለረፍት ተጠርተው ለረፍት ሌሎች እነሱ ያልማሱትን የጉድጓድ ውሃ ሊጠጡ፣ እነሱ ያላዘጋጁት ፕሮቪዥን ሊመገቡ እግዚአብሔር እየመራቸው እያለ ምድረ በዳ ላይ እግዚአብሔር ማስቆጣት ጀመሩ። ከእግዚአብሔር ጋር መፈታተን ጀመሩ። እግዚአብሔር ይህን ሁሉ ህዝብ ምግብ ያዘጋጅለታል ወይ? እግዚአብሔር ይህን ሁሉ ህዝብ ስጋ አማረን ይመግበዋል ያሉ። እግዚአብሔር ስጋ መገባቸው። በምድረ በዳ ውሃ ከየት ያመጣል አሉ። እግዚአብሔር ካለት ውሃ አወጣ፣ ውሃ ጠጣቸው፣ መገባቸው። ነገር ግን ዕለት ዕለት ልባቸው ይስት ነበር እየተባለ ያለው እዚህ ጋር ምንድን ነው? ዘፖይንት እንዳትረሱ ተመልከቱ። እግዚአብሔር ንጉሳችን ስለሆነ እናምልከው፣ እንስገድለት። ይልቅስ ድምፁን ከሰማን በኋላ ልባችንን እልከኛ አናድርግ። ይሄ በዕብራውያን ታስታውሳላችሁ ምዕራፍ 3 ከቁጥር 7 እስከ 11 ተጠቅሷል። አባቶቻችሁ እግዚአብሔርን በምድረ በዳ ተፈታተኑ። እግዚአብሔርን የተፈታተኑት እግዚአብሔርን ያስቆጡት እነዚያ ህዝቦች ምድረ በዳ ላይ ወደቁ ይላል። ለክብር ተጠርተው፣ ለዕረፍት ተጠርተው፣ ለአምልኮ ተጠርተው፣ እግዚአብሔር ያዘጋጀውን ከተማ ሊወርሱ ተጠርተው፣ እነርሱ ግን ከእግዚአብሔር ጋር እልህ ውስጥ ተጋቡ። እግዚአብሔር ጋር በማጉረምረም ተጣሉ። ስለዚህ መጨረሻቸው ምን ሆነ? ምድረ በዳ ሆነ ማለት ነው። ወዳጆች ከእግዚአብሔር ጋር ለክብር ተጠርተን እግዚአብሔር ጋር በመጣላት ምድረ በዳችን እንዳናሰፋ፣ ምድረ በዳችን እንዳናስረዝም፣ የጉብኝታችንን ቀን እንዳናስረዝም በጌታ ቃል እመክራችኋለሁ። ስለዚህ ምን እናድርግ? መጀመሪያ ማንነታችንን እንወቃልኳችሁ፣ እንደ ዘንባባ እንደሆነ እንወቃልኳችሁ። ስለዚህ ዘንባባ የሚያፈራበትን እድሜ እና ሳር በቅሎ ከፍ ከፍ የሚልበትን እድሜ እዩ። ሌላው ሳሩ ከፍ ከፍ ሲል እንደ ሳር ከፍ ከፍ ይላሉ። ያን ጊዜ ፍርድ ካሚንግሱን ፀሐዩ ሲመጣ እንደሚደርቀው ሳር ፍርድ እየመጣ ነው። ይሄ በረከት እንዳይመስላችሁ ነው። ይሄኛው ግን ከፍ ከፍ ሲል እንደ ሊባኖስ ዝግባ ነው፣ ሊያፈራ ነው፣ ለውጤት ነው፣ ለክብር ነው እያለ ነው። ልዩነቶቻችንን እንወቅ ነው። ሌላው እግዚአብሔር የፍሬያማነትን ጊዜ እስኪያመጣ እናምልከው፣ እንስገድለት፣ በፊቱ እንንበርከክ፣ እንገዛለት። ይህንን እንወቅ። ይሄ ካልሆነ ግን ምድረ በዳችን ይሰፋል። እነዛ ሰዎች እግዚአብሔር እየወሰዳቸው፣ እግዚአብሔር እየመገባቸው ምድረ በዳቸው እንደሰፋ
ንጉሳችን ነው ብለን እሱን ከማምለክ በመቆጠብ ከአምልኮ ይልቅ ወደ ምሬት እንዳንሄድ እንደሱ ይሆን ከሆነ ነገሮች እንዳይበላሹ ቅዱሳን ላሳስባችሁ እፈልጋለሁ። እንደውም ከነዚህ ምዕራፎች እስከ 99 ባለው ስትመለከቱ ሌላኛው ወንጌልን ለአሕዛብ መስበክ ምዕራፍ 96 ላይ እና ይሄ ከወንጌል ስርጭት ጋር ስታዩትኝ ፖለቲክስ ስለሆነ በደንብ ኮንስትራክት ሆኖ የተቀመጠ አይመስልም። እየተናገረ ያለው ግን አሕዛብ አጋንንትን ማምለክ ተውና ኑ እግዚአብሔርን አምልኩ ነው። ኑ ቅረቡ ወደ እርሱ። ለምን? ዓለምን የፈጠረው እሱ ነው። ለእርሱ ስገዱ። ከዚህም የተነሳ ለአማኞች ምን አድርጉ ነው? መስክሩላቸው የሚል ከማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጋራ የሚያያዝ ሆኖ እንመለከታለን ማለት ነው። ምን አድርጉ ነው? መስክሩ የሚል ነው። ወንጌልን ተናገሩ የሚል ነው። የወንጌልን ጥሪ እንድናሰማ፣ ስለ ወንጌል እንድንናገር፣ እግዚአብሔር እውነተኛ አምላክ እንደሆነ እንድናበስር የቀረበ ጥሪ ሆኖ እንመለከታለን። የኛ ጥሪ እንግዲህ ምንድን ነው እያለን ነው ወዳጆቼ? ማንነታችንን እንወቅ። በእግዚአብሔር ቤት ተተክለናል። ፍሬያማ የምንሆንበት ቀን ይመጣል። ሌላኛው ማንነታችን ምንድን ነው? እግዚአብሔርን የምናመልክ ነን። እግዚአብሔርን እናምልክ፣ ለእርሱ እንገዛ፣ እንስገድለት ነው። ሌላኛው ማንነታችን ምንድን ነው? ለአሕዛብ ምስክሮች ነን። ከቻልን በአንደበታችን እንመሰክር፣ ካልቻልን ግን በምልልሳችን እንስበክ። ከቻልን ሁለቱንም አያይዘን እንስበክ። ዝም ብለን ስንወጣ ስንገባ የማን ናት የማን ነው እነማን ናቸው የሚለው ኮሽን ያድርግ ህዝብ ሁሉ። ከቻልን ደግሞ ይሄ ነው ብለን በሚገባ በገባን ዘመኑ በሚፈቅደው መሳሪያ ሁሉ እንመስክር፣ እናስተጋባ። ስለ ኢየሱስ መልካምነት፣ ስለ እግዚአብሔር ፍቅር፣ ኢየሱስ ክርስቶስን አሳልፎ ስለሰጠን እግዚአብሔር በኢየሱስ መሰጠት ደግሞ ስላገኘነው የዘላለም ሕይወት እንድንመሰክር የሚያሳስብ ክፍል ነው ማለት ነው። ለአምላካችን ለእግዚአብሔር ክብርና ምስጋና ይሁን። በቀጥሎ ባሉ ቁጥሮች ደግሞ እዚሁ ላይ ስንመለከት በሶስተኛው ስር ከምዕራፍ 97 እስከ 99 ያለውን ስናይ እግዚአብሔር ቅዱስ እንደሆነ ቅድስና የእግዚአብሔር ቅድስና ደግሞ አስፈሪ እንደሆነ የሚፈራ የሚከበር እንደሆነ እነዚህ ምዕራፎች 97 98 99ን ስትመለከቱ የእግዚአብሔር ቅድስና አስፈሪ እንደሆነ ተራ እንዳልሆነ እጅግ ከፍ ያለ እንደሆነ የሚነግረን ነው ማለት ነው። እግዚአብሔር ንጉስ በመሆኑ በቅድስና ይገለጣል። ያ ቅድስናው ነው እንደ ፀሐይ በሚደምቅበት ጊዜ ኃጢአት፣ ጨለማ፣ እርኩሰት በሙሉ በዚያ ብርሃን ይበላል። ምክንያቱም የእግዚአብሔር ቅድስና ከዚህ ከምናየው ገሃዳዊ ብርሃን የተለየ ነው እና ያ ቅድስና በሚገለጥበት ጊዜ የትኛውም አይነት አመፅ ምድር ላይ መቆም አይችልም። በዛ ጊዜ በሚኖረው ፕላኔት ብዬ ላወራላችሁ እዛ ላይ ኤግዚስት ማድረግ አይችልም። የእግዚአብሔር ቅድስና ጨለማውን መግፈፍ ይችላል። እግዚአብሔር አምላካችን የተመሰገነ ይሁን። በሙላት ይገለጣል። እኔና እናንተ ህይወት ላይ ቴስት ያደረግነው እርኩሰትን እየተቃወመ ያለው የእግዚአብሔር ቅድስና የኛ ህይወት ላይ እያያችሁት ነው አይደል? በእኛ ህይወት ጌታን ካወቅን በኋላ የማይሆን ነገር እንኳን ስናስብ፣ ልክ ያልሆነ ነገር ስናደርግ ይቃወሳል። ምክንያቱም የእግዚአብሔር ቅድስና እኛ ላይ እርክሰት እንዲቆይ አይፈቅድም። ልክ በሙላት ሲገለጥ ደግሞ ይሄኛው ገሃዱ ዓለም ላይ ያለው እርኩሰት በሙሉ ይከስማን። ወዳጆቼ ፀሐይ በወጣ ጊዜ አረሙ እንደሚደርቅ እንደዚሁ የእግዚአብሔር ቅድስና ከፍ በሚልበት ጊዜ ጨለማ ይመታል፣ እርኩሰት ይመታል፣ አጋንንቶች ይወድቃሉ፣ የጨለማ ስራ ይፈራርሳል። ወዳጆቼ ይሄንን ለሚያደርግ ለአምላካችን ክብርና ምስጋና ይሁን። ከዚህ የተነሳ ምን እናድርግ ታዲያ? ተዛምዶ ምንድነው ስንል አምልኮና መታዘዝ ነው። እግዚአብሔር ቅዱስ ስለሆነ እናምልከው፣ እንታዘዘው። እግዚአብሔር ቅዱስ ስለሆነ ወዳጆቼ የተለወጠ ህይወት በፊቱ እናቅርብ፣ እንዲለውጠን እንፍቀድለት። ይህም ቻለም ወንጌልን እንናገር። ባገኘነው አጋጣሚ በሙሉ ስለ ወንጌል ነገሮችን በሙሉ ወደሆነ አቅጣጫ እየወሰድን ስለ ወንጌል እንመስክር። ወንጌል ይለውጣን። እግዚአብሔር አምላክ የተመሰገነ ይሁን። የሚለውጠውን የሚያድነውን ወንጌል እንናገር። ይህንን ለማለት ነው። አራተኛውና የመጨረሻውን ስትመለከቱ ምዕራፍ መዝሙረ ዳዊት ምዕራፍ 100 ላይ ዓለም አቀፍ ምስጋና እንደሚሆን ይህ ክፍል ይነግረናል።
ይህንን ክፍል በምንመለከትበት ጊዜ ዓለም አቀፍ ምስጋና እንዴት እንደሚመጣ ስናይ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ። እርሱ ሰራን፣ እኛም አይደለንም። እኛስ ሕዝቡ የማሰማሪያው በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹ በምስጋና ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና ብሎ ይናገራል። ይህንን ስትመለከቱ ዓለም አቀፍ የሆነ ምድር ሁሉ የሚለው ዓለም አቀፍ የሆነ የምስጋና ቀን ለንጉሱ ተዘጋጅቷል። ንጉሱ ኢየሱስ በሚገለጥበት ጊዜ እንግዲህ ተመልከቱ፣ ይሄ በብሉይ ኪዳን ሲንግ የተደረገ ወይም የተዘመረ መዝሙር ነው። አዲስ ኪዳን ጋርም አላገናኝ ነው እና ተመልከቱ፣ ንጉሱ ይገለጣል አለ፣ እግዚአብሔር ይነግሳል አለ። በሚነግስበት ጊዜ ምድር ሁሉ አንድ ኮንቲነንት ብቻ አይደለም የተገለጸው እዚህ ላይ ምድር ሁሉ ለእግዚአብሔር ክብር እንደምትሰጥ ለእግዚአብሔር እልል በሉ፣ በደስታ ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ የሚል ዓለም አቀፋዊ የምስጋና ጊዜ ታውጇን። ሃሌሉያ! ያን ጊዜ የዓለም መንግስታት ድል ይነሳሉ። ክፋትን የሚያደርጉ ኢፍትሐዊ ፍርድን የሚፈርዱ የጨለማ መጠቀሚያ የሆኑ የአጋንንት መጠቀሚያ የሆኑ በእግዚአብሔር ምሳሌ የተፈጠሩ ሰዎችን የሚገድሉ ነፍሰ ገዳዮች በሙሉ ከምድር ላይ እርኩሳን መናፍስቶች ከምድር ላይ ይወገዳሉ። የአምላካችን መንግስት በሙላት ትገለጣለች። ያን ጊዜ ምድር ሁሉ በደስታ እግዚአብሔርን ያመልካል ብሎ ይነግረናል። ያ ቀን ስለሚመጣ ወዳጆች አሁን በምናየው ሁኔታ ልባችን ሳይወርድ እግዚአብሔር በክብር እንደሚገለጥ እያሰብን እኔና እናንተም በዛ ጊዜ ባለሟሎች መሆናችንን እያሰብን እግዚአብሔር እንድናመልክ ላሳስባችሁ እፈልጋለሁ። ምድር ሁሉ ለእግዚአብሔር ተገዙ የሚል እናገኛለን። ሌላው እንግዲህ ተገዙ የሚለውን አጠቃላይ ስንመለከት አምልኮ፣ ደስታ የተሞላበት አምልኮ ነው። ወዳጆቼ አይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው ታላቅ የሆነ የአምልኮ ጊዜ ተዘጋጅቷል። እግዚአብሔር የተመሰገነ እጅግ ደስታ የሞላበት በምስጋና ወደ እግዚአብሔር የምንገባበት ጊዜ ተቀጥሯል። እግዚአብሔርን እንድናውቅ እግዚአብሔር አይኖቻችንን ያብራል።